ወፍራ እኮ ነው ወፈርሽ አልኳት። እንደዚህ በቃ ምን ችግር አለው? እንደዚህ መንካት ምን ችግር አለው? ሰላም ጤና ይስጥልን ቤተሰብ፣ እንዴት አመሻችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እልህ አስጨራሽ ፕራንክ ነው እንግዲህ ቡራ የተደረገው ማለት ነው። በእርግጥ ብድር በምድር ነው። ትናንትና ቡራ በጣም ሽፍድ ያለች ሻፋዳ ቤት የምትባል እንግዲህ የቤት ሰራተኛ አምጥቶ ሀይሚን እንዴት እንዳናደዳት እንዴት እንዳደረጋት ሁላችንም እናውቃለን። ስለዚህ ዛሬ ደግሞ ሀይሚቲ በተቃራኒ መንገድ መታ ቡራን እልሁን አስጨርሳ አናዳ አንገብግባ ከቤት እንዲወጣ አድርገዋለች። ቤተሰብ ምን ትዝ እንዳለኝ ታውቃላችሁ? የዛሬ ስንት ዓመት ነው አንድ ጸጋ ተልከሰከሰች እየተባለ ቪዲዮ ሲሰራ ነበር። ቤተሰብ ጸጋ ተልከሰከሰች ታስታውሳላችሁ? ልክ እንደ ቅዱሴና እንደ ሀይሚቲ ማለት ነው። ሀይሚቲ አሁን ቅዱሴ ቤታችሁ ለትንሽ ጊዜ ልቀመጥ፣ ቤትም ከምከራይ ያለ ቤትም ከምከራይ ቤታችሁ ልቀመጥ ለትንሽ ጊዜ ሲል ቡራ ደግሞ እንዴት ሀይሚ ኦኬ አለች። ቡራ ደግሞ እንዴት እኔን ሳታማክሬ ብቻሽን ትወስኛለሽ? እንዴት እዚህ እንዲኖር ትፈቅጃለሽ? በፍጹም አይቻልም። እኔ እኮ ብዙ ጓደኞቼን ራሱ ማኖር አቅቶኝ አይደለም፣ ግን ጥሩ ስላልሆነ ነው ብሎ መለሰላት። እና ምን ችግር አለ? የአንተም ጓደኛ የኔም ጓደኛ ነኝ አለ ማለት ነው። እና በዛ ሰዓት ትዝ ያለኝ ዋናት ጸጋ ተልከሰከሰች። እሷ ማለት ነው ባለቤቷን ውሽማዋን አምጥታ ቤት ውስጥ ዘመዴ ነው ወንድሜ ነው ተዋውቅ ብላ አስተዋውቀው፣ አያችሁ አይደለም? ከዛ ባል ሳይኖር ግን ማለት ነው ከዛ ከውሽሜ ጋር በደንብ እየተጫወተች ትጠብቀዋለች። ባል ደግሞ ዘመድ ነው ብሎ ይንከባከበዋል። አልጋውን ለቆ ቤቱን ለቆ ምናምን በቃ እንደ ፋሚሊ ማለት ነው። ባልየው ፊልድ ሄዶ ልክ ድንገት ይመጣል። ቤት ውስጥ ሲመጣ ጸጋ ከውሽሜ ጋር ተጣብቃ ተገኘች ማለት ነው። ቪዲዮ ሁሉ ወጥቶ ነበርና ያ ነገር ትዝ አለኝ ቤተሰብ። ይህን ስላችሁ ግን ሀይሚቲ እንደዛ ታደርጋለች ሳይሆን ጥሩ አይደለም ለማለት ፈልጌ ነው። እንደዚህ አይነት ነገር የማይሆን ነገር ነው። በእርግጥ ሀይሚቲ ፕራንክ ነው ያደረገችው። ፕራንክ ውስጥ ደግሞ ብዙ ነገር እንማራለን ቤተሰብ። እኔ ብዙ ትምህርት እማራለሁ በነገራችን። ትናንትናም ከተደረገው ዛሬም ከተሰራው በጣም ነው የምማረው። አንድ ባለትዳር ሴት ባሏን ሳታስፈቅድ ወይንም ፍቅረኛዋን ሳታስፈቅድ ቤት ውስጥ ማለት ነው ወንድ ማስገባት የለባትም። አይደለም እንዲኖር መፍቀድ ማለት ነው። እና በሀይሚ ስንመጣ ትልቅ ስህተት ነው እየተሰራ ያለው ማለት ነው። ቡራም ትናንትና ስህተት ሰርቷል፣ ዛሬም ሀይሚቲ ስህተት ሰርታለች። ይህን ስላችሁ ግን ያው ትምህርት አለው አድርገው ሳይሆን እነሱ እንደ ማስተማሪያ እንደ ፕራንክ ነው የተሰራው ማለት ነው። እና ቅዱሴ ያው ጓደኛ ነህ፣ እንደ ጓደኝነት ተከበራለህ። ቡራን ያናደደው ፓርት የሚተቃቀፉት ነገር በቃ ሀይሚትን ታቅፈዋለች፣ እሱም ያቅፋታል። ወፈርሽ አማረብሽ እያለ የሚደባብሳት ነገር የቡራን ትዕግስት አስጨርሶታል። ቤተሰብ በቃ ታገሰ፣ ግንፍል ሲልበት ግን ተነስቶ እስከ ጥፊ ደረጃ ደረሰ። ኦፍ ቡራዬ አይዞ። ትናንትና ማንተ ቅጥል ልን ያደረካት ንግስቷን ቅጥል እርርን ያደረካት፣ እሷ ደግሞ በተራዋ ማለት ነው። በነገራችን ላይ ሀይሚ ማለት ነው የፕራንክ ንግስት ናት። ማንም አያክላትም። አይደለም ዛሬ ቀርቶ ድሮ ገና ዩቲዩብ ስትጀምር ማለት ነው ሀይሚን በፕራንክ ማንም አይችላትም። ወንድሞቿን ሁሉ ስታርበደብድ የነበረ ሴት ናት እና በጥፍ ነው የመጣችው፣ በጥፍ እና ቻለው ነው የምለው። ቡራ ግን ቤቱን ለቆ ሁሉ ወጥቷል። ቤተሰብ አልቻለም፣ በቃ አልቻለም። ከአቅሙ በላይ ሆነ። ጭራሽ እንዴት ትቀመጥበታለች? አትንካውም አለች። በቃ አትንካው አለች። አይ ሀይሚቲ እና ማለት ነው ቤተሰብ የሆነ ነገር የምላችሁ ነገር አለ። በነገራችን ላይ ሀይሚና ቡራዬ ማለት ነው በጣም ምርጥ ልጆች ናቸው። የእውነት ነው የምላችሁ። አሁን ላይ ቻናላቸው ትንሽ እየታየ አይደለም። 200K እንኳስ እየገባላቸው አይደለም ሰሞኑን በሚሰሩት ስራና እኔ የታዘብኩት ነገር እነሱ ሲጣሉ የሆነ ነገር ፕራንክ ሲሰራ እይታቸው ይጨምራል።
ተዉ ተዉ ተዉ፣ እንደዚህ አይነት ነገር አትስሩ ትሏቸውና ልክ ያንን ነገር አቁመው በራሳቸው ደስ በሚል ነገር ሲመጡ ደግሞ አታዩላቸውም። እናንተ ለምን ደግሞ አታዩላቸው? እኔ በቃ ህዝቤ የሚፈልገው ይሄ ዝሙት ነው ወይ ነው ያልኩት። ዝሙት አሁን ለምሳሌ ሂዱ እና አብርሽ እና ሄርሜላ እና ሩታ ጋር ስትሄዱ አሁን ላይ እየተሰራ ያለው ስራ ትውልድን የሚያበላሽ ዝሙት ነው። ባሌን ቀማሽኝ፣ እኔ አፍቅሬዋለሁ፣ መልሻ አትመልሽ እየተባባለ የሚሰሩ ሰዎች እንዴት እንደሚታይላቸው እኔ በበኩል አይቻለሁ። እና ጥሩ የሚሰራን ሰው አታበረታቱም። ለምን ሀይሚና ቡራ እኮ ወደው አይደለም ፕራንክ የሚሰሩት፣ ወደው አይደለም ተጣላን እንዲህ አልን የሚሉት ስለማይታይላቸው። ይሄው ሰሞኑን አሁን ትናንትም ከትናንት ወዲያ ዕለት 200 እንኳን አልገባም ቪዲዮዋቸው። እና በተቻላችሁ አቅም ቪዲዮዋቸውን ይውላቸው፣ አበረታቷቸው። የሚያዝናና ነገር ነው፣ የሚያስተምር ነገር ነው እየሰሩ ያሉት። እኔ አሁን ትናንት በሰሩት ቪዲዮ፣ ዛሬ በተሰራው ቪዲዮ በጣም እየሳኩ ነበረ። ይሄ በብዙ ሰዎች ህይወት ላይ የሚደረግ ነገር ነው። አሁን ትናንትና ቡራ ቤትን ሲያሻፍድ የነበረበት ፓርት እንትንሽ አምራን ምናምን፣ ብዙ ወንዶች ትዳር እያላቸው ሰራተኛቸውን እንደዛ እንደሚያደርጉ የታወቀ ነው። ያደርጋሉ አብዛኛው። ሀይሚቲ አሁን ዛሬ ቡራ እያለ ጓደኛውን ቤት ውስጥ አምጥታ ይሄ እንትኑ ማለት ምናምን ነገር ያለን አለ። እንደዚህ አይነት ነገር ገባቸው አይደል? የሌለ ነገር አይደለም እንትን የሚሉት እና የምንማርበትን ነገር ነው የሚያመጡት። እና በተቻላቸው አቅም ሰብስክራይብም ላይክም አድርጓቸው፣ እዩላቸው ቪዲዮዋቸውን። ለምን ደግሞ አታዩት? እነሱ ደግሞ ፕራንክ ሲሰሩ በነገራችን ላይ ሀይሚን ቡራን ብዙ ልጆችን እየጠቀሙ ነው ይዘዋቸው የሚመጡት። አሁን ለምሳሌ ቅዱሴ፣ እነ ሊንዳ፣ እነ አብሳላት በጣም ብዙ ልጆች አሉ። በእነሱ ጀርባ ዩቲዩብ ተከፍቶላቸው ግማሾችም ሰነፍ ስለሆኑ እየሰሩበት አይደለም። አንዳንዶችም ደግሞ እየሰሩ ነው። አሁን ባለፈው ራሱ የቡራ 300 ምናምን ኬስ ይከበርለት የሀይሚም እንደዛው ቻናል ተከፈተላቸው ጓደኞቻቸው። እነሱ አሁን ከሰሩ ይቀየራሉ፣ ትልቅ ደረጃ ይደርሳሉ። እና እንደዚህ ሰውን እያበረታቱ ነው። ወጣቱ ትልቅ ደረጃ እንዲደርስ እያደረጉ ነው። እና እኛ ለምንድን ነው የማናበረታታቸው? በፕራንክ ሲመጡ ከበድ ያለ ፕራንክ ይዘው ሲመጡ ለምን ትላላችሁ? ፈን የሚሆን ነገር ይዘው ሲመጡ ደግሞ ቪዲዮቸውን አታዩላቸውም። እና እኔ በጣም ነው የምትገርመኝ እውነት፣ ለምን እንደሆነ አላቅም። ለማንኛውም ውዶቼ ማሮቼ ለነበረን ቆይታ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁን። ላይክ ሰብስክራይብ በማድረግ አበረታቱኝ። ባይ 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 ባይ። ደህና ሁና አትበይኝ ስትይኝ እፈራለሁ።